ያፌት አንድ ነፍስ ሳይሆን ሁለት ነፍስ ሶስት ነፍስ ነው ያለው መሰለኝ። ያፌት እንግዲህ አልሞተም፣ እንደምንም ብሎ ቤት ገብቷል። የጭካኔው ጭካኔ በጣም ነው የገረመኝ። ራሱን በራሱ ነበረ ቁስሉን የሰፋው ማለት ነው። ወይኔ እንዴት እንደገረመኝ ወይንም ደግሞ እንዴት እንደዘገነነኝ ማለት ነው። በዛን ሰዓት በጣም ነበር የደነገጥኩት። ምክንያቱም ወደ ሕክምና እንጂ ቤት ውስጥ እሱ ያደርገዋል ብዬ አልጠበቅኩም። ግን ይሄን ያህል ጨካኝ ከሆነ ሰው መግደል ለሱ በጣም ቀላል ነው ብዬ ነው የማስበው። ጽዮን እንግዲህ መጨረሻ ላይ ሉሊትን ያደረገቻት ነገር ሉሊት በጣም ነበር ያሳቀችኝ። አረ አምቡላንስ ጥሩልኝ ስትል ነበረ፣ ግን ደግሞ ወደታች ወደ ላይ የሚያስብል ነገር ነበረ ጽ ጨምራ የሰጠቻት። ጽ ግን አሁንም ቢሆን ነፍሷን ካላወጣቻት የምታርፍ አይመስለኝም ማለት ነው። ምክንያቱም ይሄን ሁሉ ነገር እንድትሆን ያደረገቻት ሉሊት ስለሆነች ለሉሊት ይሄ ይገባታል ብዬ ነው የማስበው። ለክፋቷ ጥግ ነው። እንደምታየው ጠረጴዛ ስር ወድቃለች ማለት ነው፣ ሆዴን እያለች። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ቤተሰብ። የዛሬው ደግሞ እንግዲህ የሐረግ ድራማ በጣም የሚገርምና የሚያሳዝን ነገር አለው ማለት ነው። እሱም ደግሞ ምንድነው? ያፌት አልሞተም። ያፌት እንዲሞት ነበር እየተመኘን የነበረው። ምክንያቱም ከሚያደርገው ነገር አንጻር ከኤፍራታ ህይወት እንዲወጣ ሞቱ ነበር የተመኘንለት። እሱ ግን አሁንም ሁለት ነፍስ ነው ያለው፣ አልሞተም። ሉሊትንም እንግዲህ ጽዮን አሁንም ቁም ስቅሏን እያበላቻት ህይወቷን በቅርብ ቀን በሞትኩ እንድትል እያደረገቻት ነው። መድኃኒት ሁሉ እየሰጠች ወደታች ወደ ላይ እንድላት እያደረገቻት ነው። መጨረሻ ላይ በተለይ በጣም ነበረ በሉሊት የሳኩት ማለት ነው። እንግዲህ ጽዮንም ያደረገችው ነገር ስለምታቅ ዝም ብላ ነበር እያየቻት የነበረችው። ኤፍራታ ስለ ናታን በጣም ብዙ ነገሮችን አውቃለች። ሴቶቹን የሚሸጡትንም ሴቶች ስለ ሁሉም ነገር በስልኩ እሱ ቤት ውስጥ ገብቶ ፌንት ወድቆ በነበረበት ሰዓት፣ ምክንያቱም ብዙ ደም ስለፈሰሰው ፌንት በልቶ ነበረ፣ ወድቆ ነበር። ስልክ ሲደወል አንስታ የተላከውን ሜሴጅ ሁሉንም ነገር ወደ ራሷ ስልክ አስተላልፈዋለች። እሷ እንዳየችው ነው እንጂ የሚያውቀው ወደ ስልኳ እንዳስተላለፈችው አያውቅም። ወደ ሕክምና ለምን አትሄድም ስትለው እኔ እኮ ያፌት ነኝ፣ ለትንሽ ጭረት ብዬ ሐኪም ቤት ሄጄ ራሴን አላዋረድም ነበር ያለው። ሐኪም ቤት መሄድ ማለት ራሱን ማዋረድ መስሎ ነው የታየው ማለት ነው። ብቻ በጣም ከባድ ነው። በጣም ጭካኔው ስር ሰደደ ማለት ነው የሱ። አሁንም ቢሆን ሉሊት ደውላ ትናንትና ናታን ስልኩ ሁላ ጠፋፍቶ ማታ አካባቢ ሌሊት ላይ እንደገባ ስትነግረው ማለት ነው። ናታን ነው ይሄን ነገር ያደረገብኝ ብሎ ነው ያሰበው። ግን ይሄን ነገር ናታን አይመስለኝም ይሄን ነገር ያደረገበት፣ ወይ ቢኒያም ሰው ልኮ ነው ወይ ቢኒያም ነው የሆነ ነገር እንጂ ናታን ይሄን ነገር ያደርጋል ብዬ አላሰብኩም። ብቻ ቤተሰቦቼ እናንተ ምን ታስባላችሁ? የእናንተን ሀሳብ እስቲ ኮሜንት አድርጉልኝ። እኔ ናታን ይሄን ነገር አድርጎታል ብዬ አላስብም። ቢኒያምም ይሆናል ብዬ ጥርጣሬ ነው እንጂ ላይሆንም ይችላል። መጥቶ ቤት ውስጥ ዝርር ብሎ ሲወድቅ ኤፍራታ በጣም ነበር የደነገጠችው። ግን ደግሞ ያልጠበቀችውን መረጃ በዛው በስበቡ አግኝታለች። ፌንት በወደቀበት ሰዓት እንደውም እሱን ከመርዳት ውጪ የተደወለውን ስልክና የተላከውን ሜሴጅ ነበረ ያየችው። ምክንያቱም የብዙ ሴቶችን ህይወት የምትታደግበት ሜሴጅ ስለነበረ ሜሴጁን ወደ ራሷ ስልክ አስተላልፈዋለች። ከዛም ደግሞ ምንድነው እንደዚህ ራስሽን እንትን እንድትይ ያደረገሽ በራስሽ እንድትተማመኝ ያደረገች ሲላት አብሬ ካንተ ጋር መስራት እፈልጋለሁ፣ መሸሸጊያህን፣ መደበቂያህን፣ ድርጅትህን በኃላፊነት ልመራው እፈልጋለሁ ብለዋለች ማለት ነው። የእውነት በጣም ትልቅ ጥያቄ ነው ማለት ነው። ምክንያቱም ያን ነገር አላደርግም ካለ ወይንም እሱ አሳልፍ ይሰጣለሁ ወይ የሆነ ነገር ልትለው ትችላለች። ግን ደግሞ እኔ ከዚህ በኋላ የ80 ባሌ ነክ የፈለግኩትን ነገር ማድረግና ስላንተ ማወቅ ግዴታዬ ነው ብለዋለች ማለት ነው። ይሄ ነገር ደግሞ በጣም ለሱ ከባድ ፈተና ይሆንበታል ብዬ አስባለሁ። ኤፍራታ በጣም ቀላል ሰው አድርጓታል። ኤፍራታ ግን ማለት በጣም ከባድ ሰው ናት። እና እንዴት አያችሁት የዛሬውን? እኔ ያፌት ስላልሞተ በጣም ተናድጃለሁ።